እንዴት ናችሁ? ኢትዮ ኮደርስ ላይ እንዴት አድርገን አካውንት ከፍተን ሰርተፊኬት ማውረድ ድረስ ያለውን ፕሮሰስ ይዤላችሁ መጥቻለሁኝ። እንግዲህ ዌብሳይቱን ኢትዮ ኮደርስ ብለን ሰርች ካደረግን በኋላ ክሊክ እናደርጋለን። በስልካችንም በክሮም ማለት ነው፣ ተመሳሳይ ነው። ሶ ከገባን በኋላ ጌት ስታርትድ እንለዋለን። ኦልሬዲ ኢንተርፌሱ ከበፊቱ የተቀየረ ስለሆነ ማለት ነው። ሶ ኮርስስ የሚለው ላይ ይወስድናል። ለምሳሌ እኔ አንድሮይድ ከሆነ መውሰድ የፈለኩት 4 ኮርሶች አሉ። እችኛዋን ኢንሮል የምትለዋን ክሊክ አደርጋለሁኝ ማለት ነው። ይህን ስትጫኑት የማይሰራላችሁ ከሆነ ሊንኩ ወደ ሌላ ቦታ የሚወስዳችሁ ከሆነ udacity.com ብላችሁ መግባት ትችላላችሁ። ሶ በዚህ መልኩ ይመጣል። እኔ አሁን እንደ አዲስ አካውንት ለመክፈት ሳይን አፕ ልበለው። ሶ በጉግል አካውንት ማለት ነው። ሳይን አፕ ዊዝ ጉግል ልበለው። በፌስቡክ መጠቀም ትችላላችሁ እናንተ። ሶ እዚህ ላይ ከገባሁ በኋላ ማለት ነው ጂሜል አካውንት ያስመርጠናል። እኔ በጂሜል አካውንት ነው አካውንት መክፈት የፈለኩት። ሶ እስኪ በሱ ኮንቲኒው ልበል። ኦኬ አሁን ኦልሬዲ እንደምታዩት ገብቷል። ከገባ በኋላ እንደምታዩት ግሎባል ቻፕተርስ ኢትዮጵያ ይላል። አንድሮይድ ፈንዳሜንታልስ ይላል ማለት ነው። አንድሮይድ ፈንዳሜንታል የሚለውን ክሊክ አድርጌ በሱ ኢንሮል አድርጌ ስለሆነ የገባሁት። ሶ አሁን ስንገባ እዚህ ላይ ምንድነው 2 አማራጮች አሉ። አንድሮይድ ዴቨሎፐር ፈንዳሜንታልስ የሚል አለ እዚህ ላይ። እዚህ ደግሞ ግሎባል ቻፕተርስ አንድሮይድ ዴቨሎፐር ፈንዳሜንታልስ የሚል አለ። ልዩነቱ ምንድነው የሚለውንም እናያለን። እዚሁ ፊት ለፊት ዳሽቦርዱ ላይ እንደሆናችሁ ማለት ነው። ሶ ይሄኛው የመጀመሪያው ኮርሱን ጨርሳችሁ ሙሉ ኮርሱን ተከታትላችሁ መጨረሻ ላይ ፈተናውን ወስዳችሁ ሰርቲፊኬት የምታወርዱበት ነው። አንድሮይድ ዴቨሎፐር ፈንዳሜንታልስ የሚለው ማለት ነው። ይሄኛው ግን ሁለተኛው ግሎባል ቻፕተርስ አንድሮይድ ዴቨሎፐር ፈንዳሜንታልስ የሚለው ጥያቄ ብቻ ነው የምትሰሩት። 20 ጥያቄ አለ። እሱን ሰርታችሁ ዛሬ ራሱ ሰርቲፊኬቱን ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶ 2 አማራጭ ነው ያለው ማለት ነው። ሶ መጀመሪያ ምንድነው የምናደርገው እዚህ ጋር ላይ እንደመጣን እናንተ አሁን ፕሮግራሚንግ ፈንዳሜንታል ከሆነ እዚህ ጋር ፕሮግራሚንግ ይላል። አርቲፊሻል ኢንተለጀንስ ከሆነ አርቲፊሻል ኢንተለጀንስ የሚለውን ክሊክ ካደረጋችሁ እዚህ ጋር ይቀያየራል ማለት ነው። እኔ አንድሮይድ ስለሆነ ነው አፕላይ ፎር አክሰስ የምትላለች እዚህ ላይ እሷን ነው ክሊክ የምናደርገው መጀመሪያ መመዝገብ ስላለብን። ሶ ስታርት አፕሊኬሽን እንለዋለን። እንደዚህ ስንለው ይሄን ጥያቄ መሙላት አለብን ማለት ነው። አገራችንን ይጠይቀናል። ኢትዮጵያ እንላለን። ኢትዮጵያ ከሆነ እንግዲህ ክልል ያለንበትን እንሞላለን። ኤጃችሁን ትሞላላችሁ። ኦልሬዲ ኤጅ ከሞላን በኋላ ስልክ ቁጥር ግዴታ ነው። ስልክ ቁጥር እናስገባለን። ጀንደር ይላል። ሶ ትምህርት ጨረሳችሁት ካለ ሃይ ስኩል ከሆነ እሱን ትሞላላችሁ የራሳችሁን ማለት ነው። ፊልድ ኦፍ ስተዲያችሁ ምንድነው የሚለውንም ትሞላላችሁ። ከዛ በኋላ ይሄኛው ኦልሬዲ ኦፕሽናል ነው። ይሄኛው እንትን ካለለው እቺኛዋ ኮከብ ምልክቷ ካለለች ኦልሬዲ ማንዳቶሪ አይደለም ማለፍ ትችላላችሁ። ይሄኛው ግን ምንድነው የምትሰሩት የሚል ነገር አለ። ስራ ከሌለ አንኤምፕሎይድ ትሉታላችሁ። እሱን እንሞላለን። ሶ ኤምፕሎየር ማን ነው ይላል። ማለፍ እንችላለን እሱን። ኤክስፒሪየንስ ይጠይቀናል። ኤክስፒሪየንስ እንሞላለን። ለምንድነው አፕላይ የምታደርጉት የሚል ነገር አለ እዚህ ላይ። እዚህ ጋር ላይ እኛ ስታርት ኤ ኒው ጆብ እንበለው ደስ ያላችሁ ሙሉ። ስለዚህ ፕሮግራም እንዴት ነው የሰማችሁት፣ በምንድን ነው የሰማችሁት የሚል ነገር አለ። እዚህ ጋር ላይ እንግዲህ ኢሜይል፣ ሊንክድኢን፣ ፌስቡክ እና የሚል ነገር አለ። እሱን መሙላት ትችላላችሁ። ከዛ በኋላ ይችን የስ እንልና ኮንቲኒው እንላል ማለት ነው። ሶ አሁን ስታርት ለርኒንግ ናው የምትል ነገር አለች። ስታርት ለርኒንግ ናው የሚለውን ክሊክ ስናደርግ ወደ የት ነው የሚወስደን? እንደምታዩት ዩር አፕሊኬሽን ሃዝ ቢን አክሰፕትድ ይላል። ሶ አሁን እንግዲህ ግሎባል ቻፕተርስ ኢትዮጵያ አንድሮይድ ፋንዳሜንታልስ የሚል ነገር አለ። ይሄኛው 2 ነገር ነው ያለው ብያችኋለሁኝ። አሁን ዩር አፕሊኬሽን ሃዝ ቢን አክሰፕትድ ማለቱ ከአሁን በፊት ያስቸግር ነበር እንደምታውቁት። ወደው አክሰፕት ያደረጋችሁን ፔንዲንግ ምናምን ብሎ ብዙ ይቆይ ነበረ። አሁን ላይ ግን አዲስ አካውንት ኦልሬዲ ይቀበላችኋል። ሶ 2 አማራጭ ነው ያለው ብያችኋለሁ። እቺ ስታርት አሰስመንቷ አሁን ነው ጥያቄ ነው እንትን የሚልላችሁ። ጥያቄውን ሰርታችሁ ነው የሚሆነው። አንድሮይድ ዴቨሎፐር ፋንዳሜንታልስ የሚለው ይሄኛውን ክሊክ ካደረኩኝ ለምሳሌ ይሄኛውን ክሊክ ባደርግ
ቀጥታ ወዴት ነው የሚወስደኝ? እንደምታዩት ወደ ኮርሱ ነው የሚሄደው ማለት ነው። ወደ ኮርሱ ነው የሚወስደኝ። እዚህ ጋር ኦቨርቪው ይላል። ኤቭሪቲንግ እዚህ ጋር ላይ ያሉ ነገሮች አሉ። ስታርት ለርኒንግ ማለት እንችላለን። ስታርት ለርኒንግ የሚለውን ክሊክ ስናደርግ እንደምታዩት ወደ አንድሮይድ ዴቨሎፐር ፋንዳሜንታልስ ይወስደኛል ማለት ነው ቀጥታ። ሶ ኮርሱን እንግዲህ ከዚህ ጀምሮ የወልካም ይላል ምናምን እሱን ነገር መከታተል እንችላል ማለት ነው። ፕሮግራም ዱሬሽኑ ኤቭሪቲንግ እዚህ ጋር ላይ ተቀምጦልናል። እንደምታዩት ዲፔንዲንግ ኦን ዌን ዩ ኤንሮልድ ዩ ሃቭ ኤ ማክሲመም ኦፍ 8 ዊክስ ፍሮም ዩር ፈርስት ዴይ ኦፍ ኤንሮልመንት ቱ ኮምፕሊት ኦል ዘ ኮንቴንት ኤንድ ፓስ ሰርቲፊኬሽን አሰስመንት ይላል። በ8 ሳምንት ውስጥ መጨረስ አለባችሁ። አሁን የብዙ ሰው ችግር ተመዝግባችሁ ኮርሱን ከ3 ወር ከ4 ወር በላይ ሳንጨርስ ስንቀር ምንድነው የሚያጋጥመን? ሰርቲፊኬቱን መውሰድ አንችልም። ኮርሱን እንጨርሳለን ግን ሰርቲፊኬት ማውረድ አንችልም። ቢኮዝ ከ2 ወር በላይ ስላለፈው ማለት ነው። ሶ በዛ ውስጥ ማለቅ አለበት። በ8 ሳምንት ማለት ኦልሬዲ 2 ወር ነው። በዛ ውስጥ መጨረስ መቻል አለብን ማለት ነው። ሶ እንደምታዩት ይህን ይመስላል። እንግዲህ ኔክስት እያልን ኮርሱን ኦልሬዲ እንጨርሳለን ማለት ነው። አሁን ኮርስ 1 ይላል። እዚህ ጋር ኮርስ 1 የምትለዋን ክሊክ ሳደርግ ኮርስ 2 አለ፣ ኮርስ 3 4 5 6 እያለ እንደምታዩት ኮርስ 6 ማለት የመጨረሻው ይሄኛውን ክሊክ ስናደርግ ስለ አሰስመንቱ ነው የሚያወራው። አሰስመንቱን እዚህ ጋር ላይ እንደምታዩት 60 ደቂቃ አላችሁ ምናምን የሚል ነገር አለ። ኔክስት ብለን ፋይናሊ ሰርቲፊኬታችንን ዳውንሎድ እናደርጋለን ማለት ነው። አሁን ግን ኮርሱን ስላልጨረስኩ እኔ እንደምታዩት ኮርስ 1 ራሱ አልጨረስኩትም። እዚህ ጋር እንደምታዩት በምልክት ያሳየኛል። የወሰዳችሁትን እንደዚህ ራይት ምልክት ያደርግበታል። ሶ ይሄን ኔክስት እያላችሁ እናንተ በሳምንት ውስጥ መጨረስ ትችላላችሁ። ያው ኮርሱን ተከታትላችሁ ስትጨርሱ ማለት ነው። ፈተናውን ኦልሬዲ ደጋግማችሁ መውሰድ ትችላላችሁ፣ ምናልባት ውጤቱን ካላለፋችሁ ማለት ነው። ሶ በዚህ መልኩ ወደ ኮርሱን በዚህ መልኩ ማየት ትችላላችሁ። አሁን ኮርስ 2 ላይ ክሊክ ብናደርግ እንደምታዩት ይሄን ያመጣልናል። ዩዘር ኢንተርፌስ ስለ ዩዘር ኢንተርፌስ ነው። ይሄንኛውን ኔክስት እያልን እንከታተላለን ማለት ነው። እንግዲህ ኮርሱን 100% አሁን እዚህ ጋር እንደምታዩት 5% ነው የተማርኩት። 100% ኮርሱን ስጨርስ ሰርቲፊኬቱን ለመውሰድ ፈተና አለው። እሱን ፈተና እወስዳለሁኝ ማለት ነው ፈተናው። ሶ በጣም ቀላል ነው። በዚህ መልኩ ኮርሱን ተመዝግባችሁ ከጨረሳችሁ በኋላ ሰርቲፊኬቱን ዳውንሎድ ማድረግ ትችላላችሁ፣ ፈተናውን ወስዳችሁ ማለት ነው። ይሄ የመጀመሪያው ሰርቲፊኬት በዚህ መልኩ ነው የሚሆነው። ሁለተኛው ግን አሰስመንቷን ብቻ 20 ጥያቄ አለች። እሷን ወስዳችሁ ዛሬውኑ ዳውንሎድ ማድረግ ትችላላችሁ። ሰርቲፊኬት 2 ሰርቲፊኬት ነው ማለት ነው። እሱን ለማግኘት ላይ እንግባ። ኦኬ እንደምታዩት ዳሽቦርድ ላይ ስንገባ ዳሽቦርድ ላይ ገብተን ስናይ አንድሮይድ ዴቨሎፐር የሚለው ሪዚዩም ይላል። እዚህ ላይ እንደምታዩት ኮርሱ ነው ኦልሬዲ ኮርሱ ነው። ኤንሮልመንት ላይ አሁን እዚህ ጋር ኦቨርቪው ኤንሮልመንት አለች። እሱን ክሊክ ሳደርግ አንድሮይድ ዴቨሎፐር ፋንዳሜንታልስ ይላል። ኦልሬዲ ተመዝግቤ የጀመርኩት ነው። ሰርቲፊኬት ላይ ስንገባ ምንም ነገር የለም። ቢኮዝ ገና አዲስ ስለተመዘገብኩ ማለት ነው። ኦቨርቪው ላይ ትገቡና ኦቨርቪው ላይ ከገባን በኋላ ዳሽቦርድ ላይ ኦቨርቪው ብለን ከዛ በኋላ ለርኒንግ ፕላን የምትላለች እዚህ ላይ እቺ ግሎባል ቻፕተርስ ኢትዮጵያ የምትለዋን ክሊክ እናደርጋታለን። አሁን ይሄኛው 5% ይላል። 5% ኦልሬዲ ቅድም ገብቼ ኢንትሮዳክሽን ምናምን ስላየው 5% ይለኛል። ያኛው ሙሉ ኮርሱን ተከታትላችሁ የምታወርዱ ሰርቲፊኬት ነው። እቺኛዋ ግን ሁለተኛ ለርኒንግ ፕላኗ ላይ ያለው ጥያቄ ብቻ ነው የምሰሩት። ስለ አንድሮይድ ዴቨሎፐር ጥያቄ ብቻ ነው። እስኪ እሱን ክሊክ አድርገን እንይ። እንደምታዩት እሱን ክሊክ ሳደርግ ወደ ምንድነው ያመጣኝ? ሁለቱንም ኦፕሽን አምጥቶልኛል። አክቹአሊ እቺን ስታርት አሰስመንት የምትለዋን ነው ክሊክ የማደርገው። ስታርት አሰስመንት የምትለዋን ክሊክ ሳደርግ ይሄ ነገር ይመጣል። ስታርት አሰስመንት ትሉታላችሁ። እንደምታዩት ኩዌስችን 1 ይላል። አንደኛ ጥያቄ አለ። አንደኛን ሞልተን ስንጨርስ ኔክስት እያልን 20 ጥያቄ ነው ያለው። ይሄንን 20 ጥያቄ ስንጨርስ ቀጥታ ሰርቲፊኬቱን ዛሬውኑ ዳውንሎድ ማድረግ ትችላላችሁ። ጥያቄውን 20 ሰርታችሁ ካላለፋችሁ ድጋሚ መውሰድ ትችላላችሁ። ጥያቄውን ብቻ በመፈተን
የምናወርደው ሰርቲፊኬት ነው ማለት ነው። ከአሁን በፊትም ኦልሬዲ አይተናል ይህንን። በዚህ መልኩ እንግዲህ 2 አይነት ሰርቲፊኬት በአንድ ኮርስ ማውረድ ይቻላል ማለት ነው። ኮርሱን በመጨረስና እንደ ከአሁን በፊቱ ማለት ነው ኮርሱን ጨርሰን 100% ጥያቄውን ተፈትነን የምናወርደው ሰርቲፊኬት እና እቺኛዋ ደግሞ ጥያቄውን ብቻ በመስራት ሌላ ጥያቄ ነው ይሄኛው 20 ጥያቄ ብቻ በመስራት ዛሬውኑ ማውረድ እንችላለን። ይሄኛው ኮርሱ ከሆነ ግን 2 ወር ውስጥ ማለቅ አለበት። ከዛ ካለፈ ኮርሱን ጨርሳችሁ ሰርቲፊኬት ማውረድ ጥያቄውን መፈተን ስለማትችሉ የብዙዎቻችሁ ችግር ይሄ ነው። እንግዲህ በዚህ መልኩ መውሰድ ትችላላችሁ። እንግዲህ የሚያስቸግራችሁ ነገር ካለ ኮሜንት ላይ ጻፉልኝ። ዌብሳይቱ የሚያስቸግራችሁ ከሆነ ethiocoders:it የሚያስቸግር ከሆነ udacity.com/dashboard ብላችሁ አካውንት መክፈት ትችላላችሁ። እንግዲህ 2 አይነት ሰርቲፊኬት ዳውንሎድ ማድረግ ይቻላል ማለት ነው በአንድ ኮርስ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።